እንኳንስ የራሷን መብት ያላስከበረች እኔም በጣም ያሳቀኝ ነገር አለ። የራሱን መብት የማያስከብር ሰው እኔ ያለሁላችሁ ለሰው ሲል በጣም ያስቀኛል። እንደዚህ ያለች ደንቆሮ ከቤቷ ካለ መጥቷ ማለት ነውና እዚህ ጋር መታችሁ ካሁን በኋላ እዚህ ጋር መታችሁ ስለዚህ ስለበሰበሰች ሬሳ በቁሟ ስለሞተች ረህጥ እንዳታወሩ። እኔ ከረህጥ ጋር ግንኙነት የለኝም። ሬሬዬ እኔ ቆንጆ ይልቁንስ እዛው ሄዱና እዛው እሷ ጋር ሄዱና ንፈዙ ፈዛዙ። ከዛሬ 40 ዓመት በኋላ እንደማንኛውም ሰው ትቀበራላችሁ። አሁን ያው የቁም ሬሳዎች ናችሁ። መጨረሻ መቃብራችሁ ነው የሚሆነው። ሂዱ ወደዛ፣ እዛ ሂዱ። አንቺ ገነት የምትባይ ሴትዮ ደግሞ ይሄ ምንድነው? የት ነው የምትኖሪው? የሆነ እዛ ይሄ ወንበር ደግሞ ወፈርኩ መሰለኝ መልሽ ይኸውልሽ፣ ማትረቢ ነገር ይኸውልሽ። እኔ አንዳንዴ የሆነ ሰው ስናገር እኔ እመርጣለሁ። በነገራችን ላይ የማይመጥነኝ ሰው አለ። ዳኒኮ አካ የማይመጥነኝ ሰው አለ። ለፔጅ የማትመጥኝም፣ ለምንም ነገር አትመጥኝም፣ ለማንም ነገር አትመጥኝም። ታፕታፕ አድርጉልኝ ጋይስ። ኦኬ አትመጥኝም። ቆይ እኔ አንደኛውን አንቺ ላጥፋሽ። ሞር ደግሞ ላሳውቅሽም አልፈልግም። ሶስተኛም ነገር ደግሞ ይሁን አይኔ ሸርሙጣ ሴተኛ ዳር የምቸኝ በአጠቃላይ ይቅርታ አድርግልኝ። ከሌሎቹ ጋር ብጨቃጨቅ ይሻለኛል። ይሄ ሴተኛ ዳሪ፣ ሰው ገዳይ፣ ጠንቋይ ቤት ያጅ ምናምን ደግሞ ደንቆሮ አለ፣ ደንቆሮ አለ። አንደኛ እኔ ቦታዬም አይደለም እናንተ የለበስከውን ኬኔቴራ እንኳን ያልቀየር ከዚህ ፕሮፋይል ላይ ቁጭ በል። በጣም በህይወቴ ሰው እንደዚህ ንቄ አላውቅም። ፈርስት ዴይ ማለት ነው። ሰውን እንደዚህ ንቄ አላውቅም። እኔ ምን አለብኝ መሰላችሁ? በጣም ከይቅርታ ጋር እኔ አረብን አልወድም። እኔ አረብ ለእኔ ደንቆሮ ይመስለኛል። ይቅርታ አድርጉልኝ። ደንቆሮ በቃ የመጨረሻ ደንቆሮ ነው የሚመስለኝ። እና ያው በብዛትም አልተማሩም እየተባልኩኝ ስላደግኩኝ አረብ አልተማረም ሲሉ ግን ሁሉም አረቦች አሉ አሁን እንደ ሰሪያ ምናምን ያሉት በጣም ማቾርዶች ናቸው እና ደንቆሮ ይመስሉኛል። ከእንደገና ደግሞ እናንተ አረብ ሀገር ስለምትኖሩ ደንቆሮ ትመስሉኛላችሁ እናንተ። በቃ ይሄ እንትን ነው፣ ይቅርታ አመለካከቴ ነው። ሰው አይመስሉኝም። ይቅርታ አድርጉልኝና አረብ ሀገር የሚኖር ሰው አይመስለኝም። በህይወቴ በጣም የምጠላው ነገር ቢኖር የአረብ ሀገር ሰው አረብ ሀገር ሊሄድ ሲለኝ የሆነ ወደ ላይ ይለኛል። እኔ ከይቅርታ ጋር አሁን የራሱ ዱባይ ለመኖር ግን ምንድነው እዛ ሄጄ የማደርገው እላለሁኝ። በቃ ደግሞ ይባስ ደንቆር ያለው ከእንደገና ደግሞ ህዝቡ ደግሞ የሰለጠነ ህዝብ ካልሆነ አብረን ማህበረሰቡ ጋር ያለ ግንኙነት ትንሽ ሰልጠን ካላል አብሬ ለብልጭልጭ ብዬ ልደነቁር ነው ማለት ነው። ያው ፎቁ ያምራል ኦኬ ምናምን ግን ቦታ አለው መሰለኝ ኤሮፓያኖች የሚኖሩበት። not today no እኔ ሁሌ ቀይ ሊፕስቲክ አልቀባም ስፔሻል ላይ ካልሆነ በስተቀር እና ለመኖር እፈልጋለሁ። ግን ደግሞ ልደነቁር ነው አረብ ሀገር ሄጄ። ምክንያቱም የምታዩት ቴሌቪዥን ሶሳይቱ ያለው ምናምን ነገር ትንሽ ሰልጣውን እዚህ ብዙ ነገር አዳዲስ ወሬ አለ፣ አዳዲስ ቴክኖሎጂ አለ፣ አዳዲስ ነገር አለ። ኢቨን ራሱ እንደዚህ ትሬን ውስጥ እየሄድክ እንደዚህ አንዳንድ ጊዜ ሳይቱን ምንድነው አንዳንድ ነገር የምትሰማቸው ነገሮች ሞባይልህ የሚያመጡልህ ምናምን ነገር ትንሽ አይምሮን የሚያደርግ ነገር ነው። እዛ ሄጄ ደግሞ ሊደነቆር ነው ወይ ብዬ አስባለሁ። እና እናንተ ደንቆሮ ነው የምትመስሉኝ አረብ ሀገር ያላችሁት በጣም ከይቅርታ ጋር። ብዙ ጊዜ እኔ ዱባይ ራሱ ኢንጂነሮች የማውቃቸው በጣም ትልልቅ ስራ ላይ ያሉ አሉ። ኧረ ቴጂ እንደዚያ ይባል ምናምን ሲሉኝ እኔ በቃ ደስ አይለኝም።
ስለዚህ አረብ ሀገር ያላችሁ ሰዎች እኔ ስለ እናንተ ማውራት አልወድም። ባይ ዘ ዌይ ሀቢባ የምትባለው ልጅ ራሱ በጣም ነው የማደንቃት። ይህንን ነገር ተቆጣጥራ ኮንትሮል አድርጋ እንደዚህ ተቆጣጥራ ኮንትሮል አድርጋ ስትኖር ለእናንተ ተሰጡን ዋው በጣም ትገርመኛለች። እና አንቺ ቤሩት ያለሽዋ ሴትዮ እኔ አትመችኝ። አይ ኖ ዘ ፈርስት ዳይ ቤትሽን ክፈች። አሁን እዚህ ላይ የምታወሪውን ምናምን ሀሜት አይደለም። ቤቱ ተከፍቶ ድምፅ እንድትሆንልኝ ጂጂ ምናምን ብለሽ ምን እንደላክሽ ታውቂያለሽ፣ ማንን እንደላክሽ። ያ በክብር ግን ምን ብዬሻለሁ? በክብር ማለት ነው። እኔ እንደዚህ አይነት ነገር ቤቴ ውስጥ አላወያይም። አጌቱ እኮ እናቴ እንደነሽ እኔ በክብር ነው። ልትበደይ ትችያለሽ። አሁን ምን ቃሌን አልለውጥም። ኦኬ ከተበደልሽ ፊት ለፊት ምጋፈጥልሽ ምናምን በእንደዚህ አይነት መልኩ አይደለም። ኦኬ ከበድ ያለ ነገር ቢመጣ የሆነ ነገር ዞ ቢዞ ድምፅ መሆናችን የማይቀር ነው። ገባሽ? ኦሮሞም ሆንሽ አማራም ሆንሽ ምንም ማለሽ ጥልቅ ማለታችን የማይቀር ነው። አጌቱ እኮ እንዴት ነሽ? እና ምንድን ነው ያልኩትኝ? ኦሮሞ ነኝ አትዋሽ፣ በቃ አትዋሽ። አሁን እኔ ቅድም አንዱ ሲናገር እኔ እንደው መናገርም ይሄ እንዲህ ነው ማለት በቃ አይመቸኝም። ያ መወደድም አልፈልግም፣ በአንቺም መወደድ አልፈልግም፣ በዚህ ባዝንጌው መወደድ አልፈልግም ነው። ግን የኔ ቤት እንደ እድል ሆኖ ፖለቲከኛ ሊገባበት ይችላል። ትልልቅ ምክንያቱም ይሄ እኔ እዚህ ጋር ለመድረሴ ብዙ መስዋዕትነት ተከፍሎብኛል። እንዳንቺ ያለውን ጠንቋይና ሸርሙጣ ላወያይ አይደለም እኔ የምገባው። ይቅርታ ለቃል ሌላ ቦታ መሄድ ትችያለሽ፣ ሌላ ቦታ እንደፈለግሽም ልትሆን ትችያለሽ። ግን እኔ በባህሬ እንደዚህ አይነት ነገር አልወድም አልኩኝ። አላወያያትም። ግን ያ እንደዚህ አይነት ነገር አላስገባም። ሀቢባ ጋር ነው የጀመራችሁት፣ ሀቢባ ጋር ጨርሱ። እኔ እንደዚህ አይነት ነገር ለምን ሳይድ ያስሽም ልባል እችላለሁ። ከነገና ሰው የጀመረውን ነገር እኔ ከሀቢባ አውጥቼ እኔ ቤት አላስገባም። ለምን ሀቢባ ጋር ማጨርሱት ስላቸው አይ